ወይ ነብዩን ቢሳደብ አላህን ቢሳደብ ከፈረ ማለት ነው። ጀናባ ሁኜ ቢነጋብኝ እንዴት ላድርግ? ቁርአን ይዞ መከታተል ይቻላል። አይታጠብ ቢነጋ አዛም ቢል ችግር አለው ወይ ነው? ችግር የለም። ለምግብነት የሚያገለግል መርፌ ነው የሚያስፈልግ። ሶላት በእንቅልፍ ያለፈበት ወይም ረስቶት ያለፈው ሲያስታውስ ይስገር ነው፣ ሲነሳ ይሰግድ። የምግብ መርፌ ካልሆነ ችግር የለም። አእምሯቸው የሚያማቸው ሰዎች እንኳን አሮጊቱ ነው አይደለም እኮ ወጣቱ ነው ማይወጁባቸው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ውድ ጾመኞች በያላችሁበት ሆናችሁ ይሄንን ቴሌቪዥን ፕሮግራሞች የምትከታተሉ ዛሬ ቴሌቪዥኑ ለየት ያለ ፕሮግራም አዘጋጅቷል። አልহামዱሊላህ አፉ በሉኝ እና ዛሬ ፕሮግራሙ የተዘጋጀው ምንድነው? ጾመኛ ወንድም እህቶቻችን ጥያቄና መልሶቻቸውን የዕለት ከዕለት ማግኘት አለባቸው። ጊዜ የማይሰጥ ጥያቄ ሊኖር ይችላልና ጥያቄዎችን ሙሉ ቀን ማድረግ ወሩን ሙሉ ማድረግ ተፈልጓልና በተለይ መጀመሪያዎች አካባቢ ላይ ያሉ ቀኖች ያስፈልጋሉ ስለተባለ ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ጥያቄዎቻችሁን በዚሁ በቴሌፎኑ እናገኛችኋለን። ቲክቶክ ላይም እንደዚሁ ልታገኙን ትችላላችሁ ኢንሻአላህ። አልহামዱሊላህ አፉ በሉን። አንድ ዛሬ ብዙ ሰዎች በተደጋጋሚ የጠየቁኝ ጥያቄ አለ። እሱን ሁሉንም ይመለከታል ብዬ ስላሰብኩኝ ደግሜ ለነሱ የመለስኩት መልስ እንዳለ ሆኖ ለናንተም ማቅረብ የፈለኩት አለ። ጀናባ ሁኜ ቢነጋብኝ እንዴት ላድርግ የሚል ወይም የምትል ጥያቄ ዋትስአፕ ላይ ተደጋግሞ መጣልኝ። ሐሳቡ በዚህ መልኩ አጠር ባለ መልኩ ሳይሆን የተለያየ ነገር ነው የሚለው እና ግን ጀናባ ሁኜ ቢነጋብኝ ምን ላድርግ ነው ጥያቄ መጥቷል በቴሌፎኑ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. مرحبا. ጥያቄ ነበረኝ። مرحبا. ቁርአን በትክክል ይቻላል? من تراويح لا ايوه አይሰማ تراويح لا ያልከኝ? አው ካፊዝ በኋላ ሄሎ ከምን በኋላ ከኋላ ቆመው በስልክ መከታተል ይቻላል ቁርአንን በስልክ? ቁርአን ይዞ መከታተል? አው طيب ምንም ችግር የለውም። ቁርአን ይዞ መከታተል ይቻላል። ባይሆን እንደው ቁርአኑን ስታስቀምጥ ስታነሳ ስትከፍት ልክ ሶላት የምትሰግድ ማትመስል ደረጃ መደረስ የለበትም፣ ጥንቃቄ ባለበት እንጂ ለምሳሌ የኪስ ቁርአን ይዘ ስትከታተል ቆይተህ ኪስ አድርገህ ሩኩዕና ሱጁድህን አድርገህ ስትነሳ እንደገና ገልጠህ ብትከታተል ጥሩ ነው፣ ችግር የለውም። አሁን ቢነጋብኝ እንዴት ላድርግ ያለችው ወይም ያለው ሰው ምንም ችግር የለውም። ጀናባ ሆናችሁ ነጋ ማለት ሱብሂ ደረሰ ማለት ነው። ለሱብሂ መታጠብ ነው የምትገደዱት እንጂ ጾሙን ለመያዝ ጾሙን ለመጀመር ከጀናባ ንጽህ መሆን ምንም አስፈላጊ አይደለም ወይ ግዴታ አይደለም። ሀይድ ነኝ ብዬ ጧት ስነጋ ጸድቻ አገኘሁኝ ምን ላድርግ ነው? ከጸዳሽበት ጊዜ ጀምረሽ ጾም ጾሚ
ያለፈው መቼ እንደጸዳሽ ስለማታውቂ ጾምሽ ቀዷ መወጣት አለበት ጀዛኪላሁ ኸይራን السلام عليكم ورحمة الله وبركاته السلام عليكم وعليكم السلام ورحمة الله وبركاته انت اللي هكمنا لا انت لابراتوري دم وسد صومنا يفتان لي አያስፈታም አዎ የህክምና እንትኖች መርፌዎችና የሚወሰዱት ደም የሚሰጠው ምናምኑ የሚያበላሸው መቼ ነው ለምግብ በሚሆንበት ጊዜ ነው ለምግብ የሚሰጥ ደም ካለ ለምግብ የሚሰጥ ሌላም የምግብ ነክ ግሉኮሶች ከሆኑ ሊያስፈጥሩ ይችላሉ ሌላው የህክምና ነገሮች ኢንዶስኮፒ ውስጥ የሚገባ ከሆነ አካል ውስጥ የሚገባ ከሆነ እንጂ ከዚያ ውጭ ያለው አያበላሽም ብለውናል ዑለማዎች እሺ شكرا جزاك الله الله بيودوታለው እንዶ አድርጉልኝ جزاكم الله خير الله يوددሽ جزاك الله خير بارك الله فيك حجاشين الله سبحانه وتعالى ያውጣልሽ ከምትመኙ በላይ አላህ ያድርግልሽ ኢንሻአላህ እኔ ግን ዘፈን ሰማለሁ ችግር አለው ወይ አለው እንዴ አዎ ችግር አለው ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም በፊትም ችግር አለው ዘፈን የሚወድ ዘፈን የሚያዳምጥ ከቁርአን ጋራ ጠባለው ማለት ነው مزمار الشياطين የሰይጣን መዝሙሮች ማለት ናቸውና ዘፈን ላይ ባካችሁ ጥንቃቄ አድርጉ اما رمضان اعظم من هذا رمضان እኮ ማላ ያኒ ነገር ምን አሉ ባልታ ነገር መሰማት የለበትም ጊዜው በጣም ውድ እኮ ነው የረመዳን ጊዜ በጣም ከፍተኛ እድል ነውና ይሄን እድል በዘፈንና ባሉ ባልታ በሙሰልሰልና በተለያዩ ቴሌቪዥን ላይ ራስን በዚያ በመጣድ ማሳለፍ የለብንም በፍጹም ቁርአን በመቅራት ዚክር በመዝከር አላህን Subhanahu Wa Ta'ala በማስታወስ ነው መቀጠል ያለብን ናም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته تلوبن وعليكم السلام ورحمة الله وبركاته ايوه አሁን በስጠየቀው ጥያቄው ማለት ነው ዘፈኑ ነው በጀናባ ዙሪያ እሺ በጀናባ ዙሪያ ማለት ነው በረመዳን ወቅት ሴትና ወንድ ግንኙነት አድርጎ ማለት ነው ምን አድርጎ ሴትና ወንድ ግንኙነት አድርጎ በረመዳን ወቅት ግንኙነት አድርጎ ማለት ነው አይዋ በአጋጣሚ ሰዓት ቢደርስቦት ሶብሄ ማለት ሰውየው ሳይታጠብ ረመዳን መያዝ ይችላል አይደለ አዎ እሱ ነው እኮ ጀናባ ሁኜ ማለት እኮ ከሚስቱ ጋር ግንኙነት አድርጎ ሳይታጠብ ቢነጋ አዛም ቢል ችግር አለው ወይ ነው ችግር የለውም ታጥቦ ሱብሂውን መስገድ ነው ጀናባው እኮ መውረድ ያለበት ለሶላቱ ነው እንጂ ለጾሙ አይደለም ተረርተኛል جزاك الله خير بارك الله فيك آمين 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 السلام عليكم وعليكم السلام ورحمة الله وبركاته اعتكاف لاي حيد بمتع يميل ጥያቄ አለ እዚህ እንትኑ ላይ اعتكاف لاي حيد بمتع ጥንቃቄ አድርጎ ማለፍ ከተቻለ ቢቀጥሉ ችግር የለውም ግን የሚመረጠው መውጣቱ ነው ማቋረጡ ነው ما شاء الله تبارك الله السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته أهلا وسهلا أهلا وسهلا مدانيت مرفي موسد جلال
መድኃኒት መርፌ ማለት የስኳር መድኃኒት መርፌ አዎ ስኳር መርፌ ኢንሱሊን ስኳር መርፌ እሱ ችግር የለውም ምግብ ለምግብነት የሚያገለግል መርፌ ነው የሚያስፈታው ጀዛከላህ ሐይድ ላይ ያለች በሞባይል ቁርአን ብትቀራ ምን ችግር አለው ነው ምንም ችግር የለውም ቁርአን ብትቀራ ችግር የለውም ሐይድና ጀናባ አንድ ነው ኒፋስና ጀናባ አንድ ነው ብለው በጣም ትላልቅ ዑለማዎች አይሆንም የሚሉ አሉ ግን ከማስረጃ አኳያ ሲታይ ጀናባና ሐይድ በጣም የተለያዩ ናቸውና ዋካችሁ ችግር የለውም የሚለው ነው እኔም እንደዚያ ነው የሚመስለኝ አላሁ አለም ምራቅ መዋጥ ችግር አለው ወይ ምራቅ መዋጥ ችግር የለውም ሰብስቦ አጠራቅሞ መዋጥ የተጠላ ነው ይላሉ ዑለማዎች ሰብስቦ ከላይ ከታች መራቁን አሰባስቦ አፉ ላይ አጠራቅሞ መዋጥ የተጠላ ነው ይላሉ እንጂ ጾም አያበላሽም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته عندي سو عصر سقدو تنيتو بزاو فطور ساب بدرس مالنا زاو فطور بدرس يتنيا يالله مغرب كالفه مالنا يسوسو من ديت يونال من ችግር አለው ከሱቢ ጀምሮ እስከ መግሪብስ ቢተኛ አይ ተኝቶ ሳይፈጥሩ ማለት ነው መግሪቡም ያልፋል ለምን ደሞ አይሰግደው ያው አልነቃም ተኝቶ አይ ሰግዶ ማለት ነው ለምሳሌ አስር ሰግዶ በዛው ተኛ ከዚያ ማንንም የሚያነቃው የለም ወይም አትንኩኝ ብሏል መግሪብ ደረሰ ማንንም በተገቡ የለውም ብቻውን ነው ያለው መግሪብ አለፈ ኢሻም አለፈ ወሻ ገባ ከዚያ ሲነቃ ሌሊቱ ሆኗል አዎ من ችግር አለበት ታዲያ من نام عن صلاتنا ونسيها فليصليها اذا ذكرها لك النبي عليه الصلاه والسلام صلاه በእንቅልፍ ያለፈበት ወይ ረስቶት ያለፈው ሲያስታውስ ይስከር ነው ሲነሳ ይሰግዳል ጾሙ ማን ያው ጨመረኮ ለሲግደቱ ሳይሆን ማለት ነው ለሰላቱ ሳይሆን ለጾሙ ብዬ ነው የጠየቅኩት አይ ጾሙ ችግር የለም የሚገርምህ ግን አሁን አንተ እሱን እየጠየከኝ ይሄው እዚህ ቲክቶክ ላይ ከአሱር በኋላ መተኛት ኡስታዝ እንዴት ነው ነገር ጽፏል እዚህ ከአሱር በኋላ ከመግሪብ በኋላ ከኢሻ በኋላ ከመቸም በኋላ ቢተኛ ችግር የለም እንቅልፍ ከመጣ መተኛት ነው ላኪን የሚወደደው የሚመረጠው እንቅልፍ ሌሊትና ግማሽ ቀን ላይ በጣም ፀሐዋ ሞቅ የምትልበት አካባቢ ላይ ያለች እንቅልፍ በጣም ጥሩ ጠቀሜታ አላት እሱ ነው የሚወደደው አለበለዚያ እንቅልፍ የመጣበት ሰው በየትኛውም ሰዓት ቢተኛ ወንጀል የለበትም جزاك الله خير بارك الله فيك طيب جزاكم الله خير ትንሽ እንረፍና ተመልሰን እናያለን ጥያቄዎቻችሁን ለማያዝ ዝግጁ ነን ቲክቶክ ላይ ያላችሁት በሙሉ ተቀጥላላችሁ ቴሌቪዥኑ ነው ትንሽ ረፍት የፈለገው جزاكم الله وما أرسلنا قبلك إلا رجالا نوحي فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته كرفت بوالا تملسنال አሁንም ጥያቄዎቻችሁን እንቀበላለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم ጥያቄ ነበረኝ مرحبا ጥያቄው በረመዳን ማስቲካ ማለመጥ ወይም ጫት ማለመጥ
ሄሎ ማስቲካ ማላመጥ ወዲያ ጾም ያስፈታል በረመዳን ማስቲካ ማላመጥ አይ አልተሳካለትም ወይ ምን ያበላሻል ጾም ያበላሻል ወይ አዎ ያስፈታል አዎ ይወጋት ምን መወጋት ይወጋት መርፌ መወጋት አዎ ያስፈታል የምግብ መርፌ ካልሆነ ችግር የለውም أباتي السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا يا أنا بريسة إيش تعالى وجه لهونه أكل ثلاث مسال يشتغل كمن كالله وجه لهونه أكل ثلاث مسال يشتغل لا مثالي لجبريل لا مثالي ገብርኤል እንደዚህ በ19 ምናምን ያሉ የሚያከብሩታል ለበሱ ቀን መስል አዎ ለገብርኤል ለሚካኤል ለሸኾቹ ለነብዩ ለሙሳ ለኢሳ ለኢብራሂም ለኑህ አይቻልም ለየትኛውም ታላቅ የተሳልኩትን አውሽ አንድ ለማንም ስለት በፍጹም ከአላህ ሌላ ካልሆነ ስለት አይቻልም የተከለከለ ነው من نذر لغير الله فقد أشركنا كالله ليلا لا أكال يتسال سو شرك قبطوال نيالوت نبي عليه الصلاة والسلام ولتنياو سلت منم فايدة يلوم سلت منم ميامت أو لوت سلالله منم بتجنانكو براساتشو لاي سلت أتامتو حتى لسجد عند شركة على لسجد مكة لهد مدينة لزير منامن بلاتشو انتنات بلو أتسالو ሶስተኛው ስለት ተስላችሁ ከአላህ ውጭ ለሆነ አካል ተስላችሁ ከነበረ መሙላቱ حرام ነው መሙላት የለባችሁ ማፍረስ ነው ያለባችሁ ለገብርኤል ምንጣፍ ልካለሁ ብለሽ የተሳልሽ ሴት ለገብርኤል አይደለም ለጄላኒ አይደለም ለምንም መሳል ስለማይቻል ከአላህ ውጭ አይሆንም ግን የሆነ መስጂድ አነጥፋለሁ ብላችሁ ከተሳላችሁ መሙላት ግድ ይላችኋል ለአላህ ስለሆነ ማለት ነው እሺ بارك الله فيك الله يبارك فيك مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ كان درسوا كان أبرا درسان عند الناس علشين تلك سونات يعمرو بشتامناچو يو መጾም አይችሉም ፍጡር ስሁር አስነስተን ብናበላቸው ራሱ ቀን በመናምኑ ይፈጥራሉ ለምን አይምሮ በሽተኛ ናቸው መድኃኒት እየወሰዱ ነው እንትምኖሩት እነዚህ ማዘር መስፈጠር ነው አምሯቸው የሚያማቸው ሰዎች እንኳን አሮጊቱ ነው አይደለም እኮ ወጣቱ ነው ማይወጅባቸው እኮ ረመዳን ዋጅብ ለመሆን አቅላቸው ጤና መሆን ያስፈልጋል ከዚያ ደግሞ ተጨማሪ ሳቸው አሮጊቱ ነዋል ጃጅተው ሊሆን ይችላል አይወጅባቸውም እኮ ከቻላችሁ ለአንድ ቀን አንድ ሰው የአንድ ሰዓት ምግብ አብሉላቸው እንጂ እሳቸው አይወጁባቸው እኛስ ምን ማድረግ አለብን ለሳቸው አሁን አብሉላቸው ምናምን አለብን ወይ አንድ ሰው አዎ ከቻላችሁ አብሉላቸው ካልቻላችሁ አትገደዱ አስሉ የሚወጅበው በራሳቸው ገንዘብ ነው ካልቻለ አይወጁባቸው ከቻላችሁ ግን እናንተ ልጆች ብታደርጉላቸው ጥሩ ነው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አባቴ ያወጣልኝን ስም ቀየርኩት በራሴ አለ እና በላቸው ብሎ ቢያወጣልህ ታዲያ በላቸው ሆነ ልትቀጥል ነው ብትቀይር ምን ችግር አለው ቹቹ ብሎ ቢያወጣላት በኋላ ዘይነብ ብላ ብትዋጣ እሷ ፋጢማ ብላ ብትቀይር ምንም ችግር የለውም ዶክመንት ጋር ከተያዘ በኋላ ያለ ነው እንጂ ችግሩ እንደዚህ ያሉ ስሞችን መቀየር ጥሩ ነው አባትም አን ይحسن اسمه ነው እኮ
ስሙን ጥሩ ስም መሰየም አለበት ጥሩ ስም ያልሰየመ አባት መብቱ ስላላደለ ቢቀየርበት ሊቀየም አይገባም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم أنا برشوت مرحبا صورة فاطمة قالت ها فاطمة فاطمة لا جود ما شهر مسجد بيتيا كدرك بحالا مالك صورة كدرك بحالا شهر مسجد هجى لا يفهم مالك من دنو أصله سلا من دنو ميوار سلايتنا مرة شوتو سلا حيد لا يفهم سيتنا مالك حيد إيش كذا فات صورة تطلبتنا زين بلاونا لازم عندنا شهر سيدش بحالا يعني ما يصير تطلبش صورة اللي استغلوا على الفرجة واحد تطلع الفرجة حيدو ያጸዳችሁ መቼ ነው حيد الرسالة تطلبش صورة مالك حيد ያጸዳችሁ ሰዓቱ መቼ ነው መቼ ነው ከሐይዱ ያጸዳችሁ ጧት ከጠረን ሰደት ተጠቅቀው ማለት ይነካነካል ስልክ አይሰማም ልጅ ምን ላርግ ጧት ጠረን ሰደትና ጧት ተጠቅመችና ተብራን ማለት ጧት ሱብሂ ከመንጋቱ በፊት አይደለም አይ ከነጋ በኋላ ተጠቅመችና ተብራን ጸጉሯ ምን አይደለም ሐይዱ መቼ ጸዳች ከሱቢ በፊት ጸድታለች እሺ ጧት ጸጉሯን ታጠበች ከዚያ በኋላ ሙሉ ሰውነቷን ታጠበች ከዛ ቆየችና ጸጉሯን ታጠበች ከዛ ሙሉ ሻወር ወሰደች በማከል ያው ክፍተት ስላለ ብዬ ነው ኧረ ምንም ችግር የለው ግማሹን ሰውነቷን ጧት ታጠበች ከሰዓት በኋላ ከዚያ ጊዜ በኋላ ታጠበች ነው ምንም ችግር የለውም ግን ሱቢ በፊት ከሱቢ በፊት ከሆነ የጸዳችው ለምን ጾም አልጀመረችም ለምን ሱቢ አልሰገደችም ነው አይ የቆየ ነው አጣረለምና እናንተ ጸውረሳሽ ጸውረነ ለፈውዱ ባር ይታያል ጾም ለቀዱ ማድረግ ምን ማድረግ ጾም ተዘይታ ውዱ ማድረግ ጾም ተዘይታ ማለት ውዱ ማድረግ ይጠላል ነው የሚሉት እንጂ ምንም ችግር የለውም ብቻዋን ሆና ማለት ነው አይደል ማንም ሰው ሻወር ይወስድና ምንም ሳያደርግ አንዳንዱ ፎጣ ታጥቆ አውራል ሙገለዛ የሚባሉትን በጣም አደገኛ ወይም ከባድ አውራዎች የሚባሉትን ሸፍኖ ውዶ ያደርጋል አንዳንዱ ራቁቱን እንደሆነ ውዶ ሊያደርግ ይችላል ውዶ አይሆንም አይባልም ይጠላል ይላሉ ግን ዑለማዎቹ ያና ባሰተነ ጥያቄ ደግሞ ባልናንት ሱና ስለተኛ መስጊድ ይችላል ታጅኝ አይደል ባልና ሚስት ሱና ሰላት አብረው መስገድ ይችላሉ አው ወትርንም ለሐጅዱንም ሊሰግዱ ተራዊሁንም ሊሰግዱ ይችላሉ آمين جزاك الله خير السلام عليكم ورحمة الله وبركاته طيب ባል ሚስቱን ውዱ ያጠፋል ወይ ባልና ሚስት አባትና ልጅ
እህትና ወንድም ቢነካኩ ውዶ ይበላሽባቸዋል ወይ የሚለው ጥያቄ የመዝሐብ ልዩነት አለ ቢሆንም ግን ሶሒሁና ማስረጃው የሚያሳየው ባልም ወንድምም አባትም ውዶ አያበላሹም ነው የሚባለው ውዶ አያበላሹም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ዘካተ ማል በተመለከተ ነው ዘካተ ማል ለቤተሰብ አካል መስጠት ይቻላል ዘካተ ማል ለቤተሰብ አካል መስጠት ይቻላል ዘካተ ማል የገንዘብ ዘካን ለዘመድ መስጠት ለወንድም ለእህት ለአጎት ለአክስት ማለት ነው እነሱ በተለይ ዘካ በሚያወጣው ስር የሚቀለቡ ካልሆኑ ችግር የለውም በሱ ስር ያሉ ካልሆኑ እሱ የመጨረሻው ዘመዳቸው ሆኖ እሱ መርዳት ያለበት ሆኖበት ባለበት ጊዜ ግን ለነሱ ዘካ መስጠት የለበትም ምክንያቱም በእጃዙር የሱን ዕዳ እየከፈለበት ነው ዘካውን ማለት ነውና ለምሳሌ አሁን የባለቤቴ ወንድሜንም ወንድም የሆነ ታካል የሆነ በሚያደርግላቸው ድጋፍ ነገር በማይብቃቁ ቤታቸው ባላቸው ነገር የማይብቃቁ ሆነ እየተገራቸው መተገራቸው ያወቅን ለሌላ አካል ለብቻቸው ነው የሚኖሩት ወይስ እናንተ ጋር ኑሮ ይዘው ለብቻቸው ትዳር ይዘው አዎ ለነሱ ነው ዘካ የሚባለው ለዚህ ነው እኮ አጅሩ ሲላ ወአጅሩ ሰደቃ የሚባለው ይሄ ነው ሁለት አጅር የሚያስገኘው የሰደቃው አይነት እንደዚህ ነው በዚህ በኩል ዘካሽን አወጣሽ በዚህ በኩል ደግሞ ዘመድሽን አቋቋምሽ ረዳሽ ደገፍሽ ማለት ነው መርሃባ ሁለተኛ ጥያቄ ተራሂስ የሚሰግድ ሴቶች ሆነ በጀማዓ ሲሰግድ ማለት ነው እኔ ከፊት መቅደም አይቻልም እና ከጎንና ከጎን ከሁለት በኩል ነው የሚሆነው ወይ ከአንድ በኩል ነው የሚሆነው አዎ መሃል ላይ ትንሽ ቀደም እኮ ነው የምትለው መሃል ላይ ትንሽ ቀደም ትበል ነው የሚሉት ፉቃሃዎቹ እንግዲህ በጣም ቀድማ ለብቻዋ ሆና ከሰገደች ትችቱስ በራሳቸው ሲተቻቹ ሶላታቸው እንዳይበላሽ ብለው ነው ይላሉ አላቅም ለማንኛውም ምን የማቀው በፊቅ የቀራውት ልክ እንደዚህ ተጣቶቻችን መሐከል መሐሏ ጣት ትንሽ ረዘም እንደምትል እንደዚያ ቀደም ብላ ሷት አሰግዳቸው ነው እንደ ወንዱ ፈንጠር ብላ ለብቻዋ አትሁን ለማለት ነው ያኔ ከጎንና ከጎን ለምሳሌ ተቃራፊ ግዛት ይኖራል በጎን ይቀመጣሉ ማለት ነው እኮ ታዲያ እነሱ በጎንና ከጎን ነው የሚሆኑት ወይስ ከአንድ በኩል ብቻ ነው የሚሆኑት በሁለቱም ነው بارك الله فيك السلام عليكم ورحمة الله وعليكم السلام ورحمة الله وبركاته نعم ጥያቄ ነበረኝ السهر يعني እስከ 10 ሰዓት ይበላ እኔ 10 ተኩል ድረስ ማለት ነው يعني ችግር አይደለም ምን ችግር አለው አዛን እኮ ከዚያ በኋላ ነው አይደል የሚደረገው አይዋ እስከሚያዝን ድረስ ነው እስከሚነጋ ድረስ አዛኑ ሳይሆን አዛን የማይደረግበትን ቦታ ከሆናችሁ እስከሚነጋ መንጋቱ ደግሞ በዚህ በፀሐይ መውጫው በኩል ፈገግ የሚል ከስሩ ሰፊ ሆኖ ፈገግ ብሎ የሚወጣ ነገር አለ እሱ ነው ንጋቱ ጀመረ ምንለው ቀጥ ብሎ የሚቆም ንጋት አለ እሱ ፈጅር الكاذب ይባላል እሺ
የሰለመ ሰው ግዴታ ሻወር መውሰድ አለበት ወይ ሰውነቱን መታጠብ አለበት ወይ አዎ መታጠብ አለበት ምክንያቱም በዚያ በጊዜ የነበረው ምን እንደነበረ ስለማይታወቅ መታጠቡ ግድ ነው መታጠቢያ እንኳን ካጣ ውሃ እንኳን ካጣ በተየሙም አድርጎ ነው መስገድ ያለበት እንጂ እንትን ሊል አይገባም አዎ ማታ ከኢማሙ ጋራ ሆኖ ተራዊህ ሰግዶ ከዚያ ሌሊት ቢነሳስ ተራዊህ ከኢማም ጋር ሰግዶ በኋላ ቤቱ ሄዶ ቢነሳ ምን ሊያደርግ ነው ምን ይስገድ ወይ አዎ መስገድ ይችላል መስገድ ይችላል ተራዊህ ስንሰግድ ቁርአን ይዘን የተከታተል ብንሰግድ ምን ችግር አለ ነው ምንም ችግር የለም ባይሆን ጥንቃቄ አድርጉ እንደው ከሶላት ውጭ እንዳላችሁ ሆናችሁ እዚህ ታነሱ ስታወርዱ ስትገልጡ መሆን የለበትም ነው نعم السلام عليكم ورحمة الله وعليكم السلام ورحمة الله ጥያቄ ለመጠየቅ ነበር እሺ አንድ ሰው ጾመኛ ሆኖ ከከፈረ ያ ጾም እንትን ያንን ጾም እንትን ማለት አለበት 2 ወር ነው መጾም ያለበት ከከፈረ ከከፈረ ምን እሱን የመክፈር ሳይሆን መስልምናውን እንደገና ነው እንጂ መጀመር ያለበት ሀ ብሎ ነው እስከዚያ በፊት ያለው እኮ በሙሉ ዜሮ ነው የሚሆነው ሳይሆን በውስጥ ዝም ብሎ ማለት አሁን መክፈር ማለት ከፈርኩኝ ነው አይደል አሁን መክፈር ማለት መክፈር እስልምና መውጣት ማለት እንዴት ነው መስቀል ቢሳለም ሄዶ ወይ ነብዩን ቢሳደብ አላህን ቢሳደብ ከፈረ ማለት ነው በውስጥ ግን አይኛው ሃይማኖት ዝም ብሎ ሰይጣን እንዲለው ግን አልከፈረም ማለት ነው አይደል ላላ ማሰቡ አይደለም መናገሩ መተግበሩ ነው የሚያከፍረው በአፉ መናገር አለበት ካልተነገረ አይከፍርም ውስጥ የሚያሳስበው ይሄ ሰይጣን ነው አውዱ ቢላሂ ሚነሽ ሸይጣን ረጂም ብሎ መተው ነው እንጂ በአፉ ካልተናገረ ይከፍራል አዎ እሺ مرحبا እርጉዝ ሁኜ አንድ ምስኪን ያስፈጠርኩኝ ነበር ያለፍኩት በዚህኛው አመት ደግሞ እያጠባሁ ነው ምን አለብኝ ነው ምንም የለብሽም ባለፈውም ያረግሽው ዝም ብለሽ ነው እንጂ ወጅወብሽ አይደለም እርጉዝ የሆነ ሴት ጾም አይወጅባትም ስትወልድ ነው የሚወጅባት ፊዲያም መክፈል የለባትም ገንዘብ ማትከፍልም ስታጠባም እንደዚሁ ገንዘብ መክፈል የለባትም መቼ ነው ታዲያ ልጁ ጋር መውለድ ስታቆም ወይም መጾም በምትችልበት ጊዜ በየትኛው ጊዜ ቀዷ ብቻ ነው የምታወጣው ያለ ምንም ከፋራ ከ10 አመት በኋላም ቢሆን ከቻለች ነው ማዘግየት የሌለባት
نعم السلام عليكم ورحمة الله. وعليكم السلام ورحمة الله. أيوة ጥያቄ ነበረኝ ሼክ مرحبا እንትን እድር አይቻልም ይላሉና እሱን ለመጠየቅ ነበር እንዴት ነው እድር አይቻልም እድር ይቻላል ምንም ችግር የለውም እድር ማህበራዊ ህይወት ነው መተዓውን على البر ነው ለኸይር ስራ ላይ መተባበር ነው ባይሆን እድሩ ውስጥ ምን ይሰራል እስላም የማይፈቅደው ነገር ውስጥ የሚሰራ ከሆነ አይቻልም እድር ብቻ አይደለም ሰርግ ሱና ነው ሰርግ የሚያረግ ሰው ውስጡ አላህ የማይወደው ነገር የሚያደርግ ከሆነ ሱናው እንትኑ ያ ሰርጉም حرام ይሆናል بارك الله فيك ኡስታዝ አንድ ሰው ሰክሮ ኒካህ ቢያወርድ ይያዛል ወይ አዎ ማለት ሰክሮ ማለት ጠጥቶ ምናምን ነው ወይ ተበሳጭቶ የሰከረ ሰው ተቀባይነት የለውም ስለሚል ጠጥቼ ነበር ይላል ጎረምሳው ሁሉ እየመጣ አጣሩ ለማንኛውም በትክክል እውነት እንደዚያ ነው ወይ ነው እንጂ ሰክሮ የሚፈታ ፍች አይሆንም የሚል ነው صحيح من اقوال العلماء. نعم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته يا شيخ. نعم الحمد لله. تراويح صلاة جمرنا مجرشا እንትን ካልን በኋላ ምንድነው ኡትር ከሰገርን በኋላ ቁኑት አሁን ላይ ነው የሚጀምረው ወይስ ደግሞ ከ15 ቀን በኋላ ነው የሚጀምረው ቁኑት ሁሉም ረመዳን ሙሉ ላይ ነው ከ15 በኋላ የሚሉ የሻፊዒ መዝሐብ አለ እሱ ምንም ማስረጃ የለውም ከመጀመሪያው ጀምሮ ነው ቁኑት የሚደረገው የሚወደደው አይዋ ስለዚህ ያው ከመጀመሪያው ጀምሮ ማድረግ ይቻላል ማለት ነው አዎ ዘንድሮማ ቁኑት ያስፈልገናል አንተዬ እንኳን ረመዳን መጥቶልን አይደለም እንደው መሬት እየተወዘወዘች ነው ያለችው መቼ እንደምትፈርስ አላህ ይጠብቀን እንጂ ጦርነት ነው ያለው ረሃብ ነው ያለው ችግር ነው ያለው ኺላፍ ነው ያለው ስለዚህ ቁኑት ያስፈልገዋል مرحبا جزاكم الله خير بارك الله فيك በተራዊህ ሶላት በላጩ ሱና የትኛው ነው 11 ነው ግን 20 የሚሰግድ ሰው 30 የሚሰግድ ሰው ጋር ከተከተልክ እሱ ጋር ነው መስገድ ያለብህ من قام مع الامام حتى ينصرف ኢማሙ እስከሚጨርስ ድረስ አብሮ የሰገደ ሰው كتبت له قيام ليله አንድ ያችን ሌሊት ቁሞ እንዳደረ ይቆጠርለታል ተብሏልና አንተ በቁጥር አትከራከር ቁጥር ላይ መወሰን ያለበት ኢማሙን ነው ኢማሞችን ነው መከተል ያለባችሁ በላጩ ስንት ነው ተናግሬያለሁ በላጩ 11 ነው ግን ቢጨምር ምንም ይሄን ያህል የሚያስቀጣ ነገር የለውም ያሲን ስም አይደለም የነብዩ ሰለላሁ ዐለይሂ ወሰለም ስም ነው መስሏቸው የሚሉ ሰዎች አሉ ያሲን የነብዩ ስም ነው ጧሃ የነብዩ ስም ነው የሚል ነገር ምንም ማስረጃ የለውም ፊደሎች ናቸው ጧ ፊደል ነው ሃው ፊደል ማለት ነው ያሲን ሲን ነው እንጂ በትክክል የነብዩ ሰለላሁ ዐለይሂ ወሰለም ነበር የሚል ሙፈሲሮቹ ሰነድ መጥቀስ አልቻሉ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ايوه مرحبا ወልጄ ገና አንድ ወር ነውና ወልጄ ገና አንድ ወር ነውና ايوه እና መጾም ስለማጠባ እንዴት ነው የሚታየው መክፈል ነው ወይስ ደግሞ ሌላ ነገር አለው ልጁ ምግብ ሲጀምርና መጾም ስትችይ ትጾሚያለሽ አሁን ምንም የለብሽም አሁን መጾም አይቻልም ማለት ነው እንትን አይደለም አይወጅብሽም አይ እሺ በጣም በረሃ የሆነ ቦታ ላይ እንዴት ነው የሚታየው والله የዚህ በረሃ ላይ የማፍጠር ነገር እስቲ ወደ ዑለማዎች መለሳለሁ እንጂ ያስቸግሮኛልና
በሚቀጥለው ቀን ላይ ኢንሻአላህ ጠይቄ አንብቤም መሻይኾቹንም ጠይቄ እመጣለሁ ኢንሻአላህ በረሃ የሚኖሩ በጣም ኃይለኛ በረሃ ላይ አስቸጋሪ ስራ ላይ እሳት እንትለች ላይ ከእሳት ጋር የተያያዘ ላይ የሚጾሙ ሰዎች እንዴት ያደርጉ ነው እሱን ጠይቄ እነግራችኋለሁ السلام عليكم ورحمة الله وبركاته. عليكم السلام. أيوة. نقرين. من قروت من قروت ያው ተራዊው ላይ አቃርጾ መውጣት ጉዳት ያደርስብን ወይ ምን መውጣት ተራዊው ላይ ተራዊው ላይ የተሰገደ ሳይጨርስ ማለት ነው አቋርጣችሁ አትውጡ ኢማሙ ጋር ጨርሱ ኢማም ጋር መጨረስ ነው ጥሩ ነው ያሉት ነብዩ አለይሂ ሰላቱ ወሰለም አይቼ መርሃባ ወቀሳንቲ جزاك الله خير نعم السلام عليكم وعليكم السلام ورحمة الله ኡስታዜ ጥያቄ ነበረኝ ሚሴጅ ልኬ ነበርና አልመጣም ንገሪ ፔሪድ ሶስተኛ ቀኔ ነው በሶስተኛ ቀኔ ይመጣል በትክክል ውዝር ሆኜ መልሼ ደግሞ በሶስተኛ ቀኔ ይመጣና በስድስተኛ ቀኔ መልሶ ያስነካኛል ያ መሃል ያሉ ቀናቶች በረመዳን ይቆጠራሉ ወይስ እንዴት ነው ማረገው ነው በመጣ በሶስተኛ ቀኑ ይቆማል በሶስተኛ ቀኑ ይሄዳል ከዚያስ በስድስተኛ ቀኔ ደግሞ ያስነካኛል ከታጠብኩ በኋላ ኧረ አይሆንም ያው እኮ ጸድቷል ከዚያ በኋላ ይሄ ሶስቱ ቀን ምን ሊደረግ ነው አንቺ ምን ነበር የምታደርገው እስካሁን ትሰግጃለሽ እኔ ሰባተኛ ቀኔ ጨርሼ ነው በሰባተኛ ቀኔ ነው የምታጠበው ኧረ አላህ ረህ መሐከለኛው ቀን ያስፈራል ብዙ ቀን ብዙ ሆነ እኮ ያንቺ ደግሞ ስድስተኛ ቀኔ ላይ ማለት 3 ቀን ነፃነሽ እኮ ማለት ነው መሃል ላይ 3 ቀን በትክክል ይፈሰኛል 3 ቀን ደምነሽ ትንሽዬ የሆነች ነገር ታስነካኛለች የሆነች ነገር በቃ የመጨረሻ ከ3 ቀን በኋላ ከ3 ቀን በኋላ በ3 ቀን በስድስተኛ ቀኔ ማለት ነው ብታስነካኝ ይሄ መቼ ጀምሮ ነው እንደዚህ ያለ አዳ ያለሽ እኔ ሁሌም ነው በቃ ተፈጥሮኝ እስቲ እንግዲህ ልይ ደግሞ ይሄንንም ኪታብ ልይበት እንጂ ረዘመ መሃል ላይ 3 ቀን እኮ እንደ መጥራት ነው የሚቆጠረው መልሶ መምጣት ደግሞ ብዬ እንዳልቆጥር ትንሽ ነው የሚያስነካሽ እንጂ ደም አይሆንም እጸዳለሁ 3 ቀኔ እጸዳለሁ ኖርማል ነኝ ምንም ነገር ችግር የለብኝ በሶስተኛ ቀኔ ማለት ነው መልሼ ደግሞ በስድስተኛ ቀን ሰላቴን እጀምራለሁ በሶስተኛ ቀን ታጥቤ ምናምን ነገር መልሼ ደግሞ በስድስተኛ ቀን የሆነች ጠብ ምትል ነገር አለች እና ያን በ3 ቀን መሃል በሁለቱ መሃል ያሉ ቀናቶች እንዴት ይታያል አንቺ እስካሁን ያየሻቸው የነበረው እንደ ንጽህና አይተሽው ትሰግጂ ነበር እንደዛ አረጋለሁ እኔም እንደሱ ነው የሚታየኝ ግን ማየት ያለብኝ ማንበብ ያለብኝ መሻይኾችን የመጠየቅ ነገርም ያለብኝ ነገር አለ ኢንሻአላህ አባቴ ደግሞ አንድ ጥያቄ مرحبا በጣም እንትናቸውና ወደ እኔ እድሜያቸው ባላቀው 95 አመቴ ነው ይሉኛል
الله يتبارك እና ብዙ የመጾም አቅሙ የላቸውም ግን እሳቸው ጾም አለው ይሉኛል እንዴት እንደመሆን ግን ግራ ገብቶኛል የመጾም አቅሙ ግን አላይባቸው አይ ለጾም ካሉ ይሞክሩት እንጂ የሚጎዳ ከሆነ አላህ በቁርአን የማይችሉት በጣም ከአቅማቸው በላይ የሚፈታተናቸው ከሆነ ጾሙ ቀርቶ እየከፈሉ ይብሉ ይላል ኢንሻአላህ ጀዛከላሁ ኸይር ባረከላሁ ፊክ ባረካል طيب جزاكم الله خيرا بارك الله فيكم የዛሬው ጥያቄና የመልስ ፕሮግራማችን ልዩ ፕሮግራም ነው ረመዳንን አስመልክቶ ነው ለረመዳን ሲባል የመጣ ፕሮግራም ነው ቅዳሜ ነው ቀኑ ዛሬ የመጀመሪያ ረመዳን ነው ረመዳናችሁን አላህ ይቀበላችሁ አላህ ይቀበለን ሁላችንም አላህ Subhanahu Wa Ta'ala من عتقاء هذه الليلة የዚህ ሌሊት ነፃ ወጪዎች ከሚባሉ ሰዎች አላህ ያድርገን እዚህ ላይ እናበቃለን ሁሉ ጊዜ ረመዳን ላይ ያለው የጥያቄና የመልስ ፕሮግራማችን ከ10 ተኩል እስከ 11 ተኩል ድረስ ነው የሚቀጥለው መሻይኾችም እዚህ የሚገኙት ለፍጥር እንዲደርሱ በሚል ነው እናንተም ጥያቄዎቻችሁን ተመልሶላችሁ ፍጥራችሁን ሰርታችሁ ማፍጠር እንድትችሉ በሚል ነው ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون